السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله. الشزاري من ملكته ثلاثة الأصول كتاب زدن درس عشان نمهنا إن شاء الله. الشقات تعود زاري ودرس كما في بفيت ولا تنتبوتشنا نسأله. عندنا ومعنى شهادة أن محمدا رسول الله محمد يا الله ملك تنيانا شيء ميلو مسكر النت ملك تميلو لاي زيجار يتفلقوا يتشي شهادة يمتاسيزات شولا مالتنا يميلون أنسجاله كزام يهنن شهادة الرقاقة أسو أرات نقروش اندم يتبقوا بات يتدقوا منه طاعته فيما أمر يعززوتن متعزز وتصديقه فيما أخبر يتناقروتن أو نتبلو مامن واجتناب ما عنه نهى وزجر إن وأن لا يعبد الله إلا بما شرع. النزيه من لوازم شهادة أن محمدا رسول الله صلى الله عليه وسلم ناتشو تبلو سينسا إهنن يلاسقن يهلو كسلمنا يوتعلى مالة عيدالله يلقونهم النزيه النقروج ما موالات يتبقال نقرق النزيه ما قدل من يهل ليهن يجلال شهادان ما تفات ليهن يجلال شهادان ما قدل ليهن يجلال سلزيه رسول صلى الله عليه وسلم عندما يقبى يالتازز لمسالي طاعته فيما أمر علف بلو مجتناب ما عنه نهى وزجر زي لاي كفتتي قد يسكين يسو متازز لاي تفات مراق لاي كسلمنا وطولا يبالم عندما قد لو نقر ميتاينو ስለዚህ እነዚህ ዋና ነጥቦች ናቸው ሲባል እንደ ከፍተቱ መጠን የሚታይ እንጂ በእነዚህ ሰበብ ሰዎች ከእስላም ይወጣሉ ለማለት አይደለም። እንዳጎደለው ነገር ደግሞ ምን ሊሆን ይችላል? ከእስልምና መውጣት ሊሆን ይችላል። ለምሳሌ ተስዲቁሁ فيما اخبر የተባለው ላይ አይ እኔ እዚህ ዘገባ ላይ አላምናቸውም ቢል ይሄ ቀይ መስመር ነው። ዑድር የሚያሰጥ ጉዳይ አይደለም፣ ከባድ ነገር ነው የሚሆነው። ሌላ ሁለተኛው ነጥብ ማንሳት የፈለኩት ባለፈው ስለ ተወሱል አንስቼ ነበር። ምናልባት አንዳንዶች ጋር ግርታ ከፈጠረ ተብሎ ስለተጠየቁ ነው። ተወሱልን በተመለከተ ለሁለት ይከፈላል። التوسل الشرعي والتوسل البدعي። አንደኛው የሸሪዓ መሰረት ያለው ተወሱል አለ። አላህን በስሞቹ በመገለጫዎቹ መለመን መማፀን ተወሱል ማድረግ። ሁለተኛ በመልካም ስራ ተወሱል ማድረግ። ሪያድ ሷሊሒን ላይ እንዳሳለፍ ነው። እነዚያ ዋሻ የተጠለሉት በተጠለሉበት ዋሻ ቋጥኝ የዘጋባቸው ሶስት ሰዎችን ታሪክ ብንመለከት በኸይር ስራቸው ነው የተወሰሉት። ስለዚህ በኢማኑ ለነብዩ ሰለላሁ ዐለይሂ ወሰለም ባለው ውዴታ በመልካም ስራዎቹ ቢወሰል ይሄ መሰረት ያለው የተወሱል አይነት ነው። ቢድዒ የሆነው የሸሪዓ መሰረት የሌለው ተወሱል ደግሞ በሰዎች በዛታቸው ሊሆን ይችላል፣ በክብራቸው ሊሆን ይችላል ተወሱል ማድረግ። ለምሳሌ በከሌ ይሁንብህ በከሌ መጀን የመሳሰለው የተወሱል አይነት ይሄ የሸሪዓ መሰረት ያለው መረጃ የሚደግፈው አይደለም። ከመሆኑም ጋር የሳቱበት ከተከበሩ ዓሊሞች በዚህ ላይ የሳቱ ዓሊሞች እናገኛለን። በዚህ ላይ የተሳሳተ ነጥብ ያንጸባረቁ ምንድነው ያነሳሁት ቦታው ላይ ይሄኛው ተወሱል ሽርክ አይደለም፣ ወደ ሽርክ ግን ሊያደርስ ይችላል። ሽርክ አይደለም፣ ወደ ሽርክ ሊያደርስ ይችላል። ሁሉንም የተወሱል አይነት አይደለም እያወራን ያለን። ይሄኛውን የተወሱል አይነት ወደ ሽርክ ሊያደርስ ይችላል። ስለዚህ ከሽርክ ጋር እንዳንቀላቅለው ይሁን እንጂ ሙታንን መማጸናቸውን፣ ሰዎችን እርዳታ መጠየቃቸውን፣ ኢስቲጋሳ ቢልአምዋት ማድረጋቸውን ለምሳሌ ተወሱል እያሉ የሚጠሩ ሰዎች አሉ። ይሄ ተወሱል ሳይሆን ሽርክ ነው። ስያሜውን ብንጋራቸው ራሱ ይሄኛው ከእስላም የሚያስወጣ ጥፋት እንጂ አይ ቢድዒ ነው ሽርክ አይደለም ብለን የምናልፈው አይሆንም። ወደ ዛሬው ደርስ ስናልፍ المرتبة الثانية ሁለተኛው የኢስላም ደረጃ ዲን الاسلام ሶስት ደረጃዎች አሉት የሚል አሳልፈናል። አጠቃላይ ሶስቱ መሰረቶች የሚለውን የመጀመሪያ ማዕሪፈቱ العبد ربه በረጌታው ማወቁ የሚለውን ዘግተናል ጨርሰናል። ሁለተኛው ነጥብ ላይ ነው ያለነው። እሱም ማዕሪፈቱ ዲን الاسلام بالادله ዲን الاسلامን በማስረጃ ማወቅ የሚለው ላይ ነው ያለነው። ዲን الاسلام አጠቃላይ ሃይማኖቱ ለሶስት ተከፍሎ ተቀምጧል። አንደኛው አርካኑል ኢስላም ነው ያዘው ኢስላም የሚለው ተወስቷል።
ይሄ المرتبة الأولى የመጀመሪያው መርተባ ደረጃ ወይ ምድብ ነው ሁለተኛው ደግሞ ዛሬ የምንነሳበት ነው المرتبة الثانية ሁለተኛው መርተባ من مراتب الدين ሁለተኛው መርተባ ደረጃ الإيمان إيمان ነው إيمان ነው وهو السم بضع وسبعون شعبة بضع ማለት ከ3 እስከ 9 ያለ ቁጥር ነው ሰባ ምናምን ቀንዘሎች ያሉት ነው ሹዕባ ቀንዘል ቅርንጫፍ فأعلاها ከነዚህ ሰባ ምናምን ቀንዘሎች ውስጥ ከፍተኛው قول لا إله إلا الله لا إله إلا الله የሚለው ቃል ነው وأدناها ዝቅተኛው ደግሞ إماطة الأذى አስቸጋሪ ነገር ማስወገድ ነው عن الطريق ከመንገድ ላይ والحياء أين فارنات شعبة من الإيمان كإيمان كنزل وستنو كإيمان كنزل وستنو الشيء ين ندب لقواجنا الفالحين المرتبة الثانية ولتنيو يدين الإسلام مرتبة درجة الإيمان إيمان نو إيه كإسلام كفيالة كإحسان زك على مهلا يالا درجة ሶስት ደረጃዎች አሉ ምን ከላይ ስንጀምር ኢህሳን ቀጥሎ ኢማን ከዛ ኢስላም ይከተላል ማለት ነው الإيمان إيمان وهو 70 شعبة ሰባ ምናምን ቀንዘሎች አሉት ሹዕባ ማለት الجزء من الشيء የአንድ ነገር ክፍል ማለት ነው ቅርንጫፍ ማለት ነው ቀንዘል ሲባል አንዳንዱ ሰው አማርኛውንም ላያውቀው ይችላል ማታውቁት ቃል ከገጠማችሁ አታሳልፉ ሹዕባ ቀንዘል ምንድነው የማያውቅ ሰው አለ ካላወቀ ዝም ብሎ ሰውየው አብራርቻለሁ ብሎ ሊያልፍ አይገባም ተያይዞ መዳከም ጊዜ ማባከን ነው የሚሆነው ቀንዘል ቅርንጫፍ ክፍል ማለት ነው فأعلاها እሺ ሰባ ምናምን ሌላ ዘገባ ላይ 60 ምናምን ሚል እናገኛለን አንዳንድ ዓሊሞች ትክክለኛው 60 ምናምን የሚለው ዘገባ ነው ይላሉ والله اعلم فأعلاها ከነዚህ ክፍሎች ውስጥ ከፍተኛው قول لا اله الا الله لا إله إلا الله يميلو قال نو من يفلقال بوسطو إقرار الله تصديق مرقاقت قبول ملكتم مقبل يفلقال لا إله إلا الله يميلو قال هلت إماطة وأدناها زكة يودقمو إماطة الأذى عن الطريق كمن قد لاي أسجقاري النقر ما سوقل إشوه أرموس قشاشة أندلاج نقر وجن ما سوقل باجرو ألا في أقدام من يسجقر النقر ما سوقل عن الطريق كمن قد لاي والحياء ايش الزيه لاي كمن قال لا اسجاري النجر ما سوقد ايمان نو كتباله من قال لاي اسجاري النجر متقال يا ايمان تقارن كايمان غير يميقارن ነገር ነው መንገድ ላይ አላፊ አግዳሚን አዛ የሚያደርግ ነገር ጥሎ ማለፍ መጣል ከኢማን ጋር የሚቃረን ነገር ነው مفهوم المخالفه ይሄን ይሰጠናል እዚሁ ላይ አብረን ምን ወስደው ሰዎች ከሚተላለፉበት መንገድ አስቸጋሪ ነገር ማስወገድ ከኢማን ከተቆጠረ ወደ ጀነት ከሚወስዳቸው መንገድ አስቸጋሪ ነገር ማስወገድ የበለጠ ትልቅ ኢማን ነው ወደ ጀነት የሚያደርሳቸው መንገድ ላይ አሰናካይ ነገር መጣል ደግሞ የከፋ ጥፋት ነው የሚሆነው ወደ ጀነት የሚያደርሳቸው መንገድ ላይ ምን ሊጣል ይችላል ሹብሃት አደናጋሪ አሳሳች ነገሮች ቢድዓ ሽርኩን እያሸበረቁ እየሸለሙ የሚያቀርቡ ሰዎች ከባድ ጥፋት ነው እየፈጸሙ ያሉት ይህንን የሚያስገልሉ ሰዎች ደግሞ ትልቅ የኢማን ቀንዘል እየፈጸሙ ነው እዚህ ጋር በተጠቀሰው መጠን وأدناها بلنا من الفاء هنا كذام والحياء شعبة من الإيمان حياء أين فارنت يتنيو يتفلقوا الزلاي يتودسوا ملكام أين فارنت مدفو ناترو تبلو لي كفل يشلال مدفو أينت سوتشن وانجلا انديودكو يميادرك علم دايم مارون كفات ميهوناچو እዚህ ውስጥ አይካተተም የተወደሰው ከኢማን ተብሎ የተገለጸው የትኛው ነው አላህን መፍራትን ከወንጀል መሰብሰብን ዋጅብን ከመፈጸም መዘናጋትን የሚከላከል የሆነው ለኸይር ወደ ኸይር የሚያቀርበው የሆነው አይናፋርነት ነው አላህን ማፈራለ ሰዎችን ማፈራለ ሁለቱም በጎ ነገር
ሰዎችን ማፈር ከስንት ወንጀል ያስቆማል ሰውስ ምን ይለኛል ከብዙ ወንጀል ያስቆማል ይሄ ሙሩአ ጋር አይሄድም ግብረ ገብነት አደብ ጋር አይሄድም አይበጅም ሰዎች ራሱ ይታዘቡናል ይሄ ሐያ ነው ይሄን ስሜት የሚፈጥረው ከኢማን ነው እሺ ከነዚህ ነጥቦች የምንወስደው ነገር አለ የመጀመሪያ የምንወስደው ነጥብ ምንድነው ኢማን አህለ ሱና ወልጀማዓ ዘንድ አህለ ሱና ወልጀማዓ ሲባል ትክክለኛው የኢስላም ግንዛቤ ያልነ ነው ምክንያቱም በእስላም ማዕቀፍ ውስጥ ሆነው ነገር ግን ከመስመር ያፈነገጡ በተለያዩ ርዕሶች ላይ የተጓዙ አካላት አሉ ለምሳሌ ኢማንን በተመለከተ ኢማን ማለት መናገር ብቻ ነው ኢማን ማለት ማመን ብቻ ነው የመሳሰሉ ነገሮችን አንጸባርቀዋል ይሄ ግልጽ የሆነ ጥመት ነው ለምሳሌ ኢማን አላህን ማወቅ ብቻ ነው ብሎ የተናገሩ አካላት አሉ በእነዚህ ሰዎች አነጋገር ፍርዓውን ሙእሚን ነበር ማለት ነው በእነዚህ ሰዎች አነጋገር ሸይጣን ኢብሊስ ሙእሚን ነበር ማለት ነው አላህን ያውቃል አለማወቅ አይደለም ችግሩ ከፊሎች ደግሞ ኢማን ማለት መናገር ብቻ ነው ያሉ ሰዎች አሉ በእነዚህ ሰዎች ስሌት ሙናፊቆች አማኞች ናቸው ምክንያቱም ይናገሩ ነበር በዛሂሩ ከውስጥ የለም እንጂ አህለ ሱና ወልጀማዓ ትክክለኛው የኢስላም ግንዛቤ ግን ኢማን ማለት ሶስት ነገሮችን ያካተተ ነው ያቀፈ ነው ሶስት ነገሮችን ያቀፈ ነው እነሱም ምን ናቸው ከተባለ አንደኛ ኢዕቲቃድ ቢልጂናን በልብ ማመን ማንና ወጣን ሙናፊቆች ወጡ በልብ ያምኑ ከላይ ነው ሙስሊሞችን መስለው እየተናገሩ የሚጓዙት ሁለተኛ ወዐመሉ ቢልጀዋሪህ በአካላት መስራት ወዐመሉ ቢልጀዋሪህ ከዛ በፊት ቀውሉ ቢልሊሳን በምላስ መናገር በልብ ማመን በአካል መተግበር ሶስቱንም ይይዛል ኢማን እነዚህ ነገሮች የያዘ ነው አሁንም የአህለ ሱና ወልጀማዓ አቋም ከኢማን ጋር በተያያዘ አብሮ መታሰብ ያለበት ኢማን በኸይር ስራ ይጨምራል በጥፋት ይቀንሳል ኢማን ይጨምራል ይቀንሳል የሚለው መሰረታዊ ነገር ነው ተራ ነገር አይደለም ይሄ ለተራው ሰው ብዙ አሳሳቢ ነጥብ አይደለም ለምን ሹብሃው በብዛት አይገባበትም ዒባዳ ጨመረ ሲያደርግ ልቡ ኢማን ይጨመረ ይላል ራሱ ጥፋት ወንጀል ሲያበዛ ኢማኑ እንደቀነሰ ይሰማዋል ተራው ህዝብ ዘንድ ችግር የለም በሆኑ አሳሳች አመለካከቶች ውስጥ የወደቁ አካላት ግን ለምሳሌ የሻዕራን አቋም የአህባሽን አቋም ብንወስድ ተግባር ከኢማን አይደለም የመጀመሪያው ነጥብ ብንወስድ ተግባር ከኢማን አይቆጠርም እነሱ ዘንድ ሶላት ኢማን ነው አይደለም ቁርአን ላይ በግልጽ ቋንቋ ኢማን ተብሎ ነው የተገለጸው ሌሎችም ተግባራት እዚህ ላይ አሁን ሐዲሱን ተመልከቱት ይሄ ቀጥታ ከሐዲስ የተወሰደ መልእክት ነው ኢማን ሶስቱንም እንደሚጠቁም እዚህ ላይ በቀጥታ አለ فأعلاها قوله لا إله إلا الله كإيمان كنزلوش كفتنيو لا إله إلا الله يميلو من قول نغغر تباله نغغر كإيمان እንደሆነ ወሰደን ሁለተኛ وأدناها إماطة الأذى عن الطريق كمن قال ያስቸጋሪ ነገር ማስወገድ ከየት ምድብ ነው ንግግር ተግባር ወይስ እምነት ተግባር ነው ተግባር ከመሆኑ ጋር ግን የምን ዝርዝር ውስጥ ነው የተካተተው ኢማን ተብሎ ነው የተቆጠረው ስለዚህ ኸይር ስራዎች ሰደቃ መሰደቁ ሶላት መስገዱ ዘካ መስጠቱ እነዚህ አጠቃላይ ከምን ይቆጠራሉ ማለት ነው ከኢማን ይካተታሉ ሶስተኛ والحياء من الايمان አይናፋርነት ከኢማን ነው ሲባል ሐያ የት ነው ያለው ከውጭ እንጸባረቃል እንጂ እኮ ውስጥ ነው ቀስቃሹ አይደለ ልብ ውስጥ ያለ ነገር ነው ስለዚህ ኢማን ሶስት ነገሮች አሉት ሶስት ክፍሎች አሉት በልብ ማመን በምላስ መናገር በአካላት መተግበር ይሄ አንድ መሰረታዊ የአህለ ሱና ወልጀማዓ አቋም ነው ሁለተኛው ደግሞ ኢማን ይጨምራል ይቀንሳል የሚለው መሰረታዊ የአህለ ሱና ወልጀማዓ አቋም ነው ኢማን በምን ይጨምራል ኸይር ስራ በመስራት ከወንጀል በመራቅ አላህን እየፈራ ኸይር ስራዎችን ሲጨምር በጀነት ከፍ ያለ ደረጃ ለማግኘት ብሎ ኸይር ስራ ሲጨምር ልቡ ላይ የሚጨመር ነገር አለ وإذا تليت عليهم آياته زادتهم إيمانا إيمان تጨምራቸዋል ሶሪህ በሆነ ቀጥተኛ በሆነ ቃል እየተገለጸ ኢማን አይጨምርም የሚሉ ሰዎች አሉ እንደገና ወንጀል በመፈጸም ኢማን ይቀንሳል ወንጀል በመፈጸም ብቻ አይደለም ኸይር ስራን በመተውም ኢማን ይቀንሳል
ከሶላቱ ሲተው ከቲላወት አልቁርአን ሲርቅ ከጾም ሲርቅ ከተለያዩ ኸይር ስራዎች ሲርቅ ኢማኑ እየቀነሰ ነው የሚሄደው የልብ ድርቀት ይሰማዋል ውስጣዊ ስሜቱ ራስን ቢያዳምጥ ያገኘዋል ቀደም እንዳልኳችሁ ግን በአብዛኛው ለተራው ህዝብ ቀጥታ ራሱ ስሜቱን ቢያዳምጥ የሚያገኘው ስለሆነ ሲነገረው አይጎረብጠው የሚጎረብጠው እንዲህ የሚሉ ሰዎች አሉ ሲባል የእውነት አለው የሚለው ነው ጥያቄ የሚሆንበት በተጨባጭ ግን አቋማቸው ሆኖ የሚጓዙ አሉ ሁለት አይነት ቡድኖች ኸዋሪጅና ሙርጂዓ ሁለት ተቃራኒ ጫፍ ያሉ ቡድኖች ናቸው ግን በጋራ የሚያገናኛቸው ነገር አለ ኸዋሪጅ በከባኢር ከእስላም ያስወጡ ሰዎች ናቸው ሙርጂዓ ደግሞ ኸይር ስራ ካለ ኸይር ኢማን ካለ ወንጀል አይጎዳም የሚሉ ሰዎች ናቸው ብዙ ደረጃ ቢኖራቸው ኢማን ካለ ወንጀል አይጎዳም የሚሉ ሰዎች ናቸው የነዛ ተቃራኒ ግን የጋራ ነገር አላቸው ምን ኢማን ወጥና የማይከፋፈል ነው አንድ ነው ወይ ያለ ነው ወይ የለም ነው የሚባለው አሉ ስለዚህ ኸዋሪጆች አንድ ሰው ለምሳሌ ነፍስ አጠፋ ወይም ዝሙት ፈጸመ ስርቆት ፈጸመ ከእስላም ወጥቷል ለምን እነዚህ ኢማን ያጎድላሉ ኢማን አለ ወይም የለም ነው የሚባለው ጎደለ ሞላ አይባልም ነው እነሱ ዘንድ ስለዚህ ከቢራ ምን الكبائر ፈጸመ ወጥቷል አንድ ነው እነሱ ጋር አንድ ነው ስለዚህ ወይ ያለ ነው ወይ የለም ነው የሚባለው እነዚህኞቹ ደግሞ ከኢማን ጋር መጥፎ ነገር አይጎዳም ነው የሚሉት ስለዚህ ምን ይላሉ የአንድ ሰው ኢማኒ ከኢማኒ ጅብሪል ይላሉ እንደውም በድፍረት አንዳንዶቹ ኢማኒ ልክ የጅብሪል አይነት ኢማን ነው የሚካኤል አይነት ኢማን ነው የዚህ አይነት አቋም ያለውን አንዱ የሆነ ሰው ጠጥቶ እየተንገዳገደ መጣ የጠጣ ሰው ኢማኑ አይጎልም እነሱ ዘንድ አስሉል ኢማን አለው ችግር የለውም ሰክሮ ነበር እየተንገዳገደ መጥቶ በጥፊ ለቀለቀው እኔ ኢማንህ የሚካኤል የጅብሪል አይነት ኢማን ነው እያልኩ ትመታኛለህ አለው ከኢማን ጋር ሲጀመር ከመሰረቱ እንዲህ አይነት አቋም ብልሹ ስለሆነ ነው ለእንዲህ አይነት የሚዳረገው ለዚያም ነው አንዱ ሰክሮ እየተንገዳገደ ሲመጣ ተመልከቱት ይሄን ሐንበሊ ያለ ሐንበሊ አህሉል ሐዲስ ለማለት ነው ቀደም ባለው ዘመን ሰክሮ እየተንገዳገደ ሐንበሊ ይጠቅላላ እንደዚህ ናቸው ሊል ነው የፈለገው መጣ ወደሱ ቀጥታ ሐንበሊ ለሶስት ይከፈላል አለው አንደኛው የሚማር የሚያስተምር ሌላው በሌሎች ኸይር ስራ ላይ የሚሰማራ ሶስተኛው ደግሞ እንዳንተ አይነቱን ባለጌ በጥፊ የሚመታለና በጥፊ ለቀለቀው ኢርጃ ራሱን የቻለ ከዚህ መሰረታዊ መርህ ጋር የሚቃረን ነው ከዚህ ሁለት መሰረታዊ መርህ ጋር የሚቃረን ነው ስለዚህ የአህለ ሱና ወል ጀማዓ መታወቂያ ሁለት ነጥቦች አሉ አልኩኝ ምንና ምን አንደኛ ኢማን ይጨምራል ይቀንሳል ከሁለተኛው ተነሳል እሺ አንደኛው ኢማን በልብ ማመን በምላስ መናገር በአካል መተግበር ሶስቱንም ያካትታል ሶስቱንም የሚያካትት ነው ተግባርን እንደሚያካትት ከሚጠቁሙ መረጃዎች ውስጥ አንዱ ሙስሊሞች የመጀመሪያ ቂብላቸው ወደ ቤተ መቅዲስ ነበር 16 ወይም 17 ወር ሰግደዋል ኋላ ቂብላ ሲቀየር ጊዜ እስከዛሬ የሰገድነው ሶላት ጠፍቶብን ይሆን የሚል ስጋት ገባቸው የተወሰኑት በዚህን ጊዜ አላህ ምን አላቸው وما كان الله ليضيع ايمانكم አላህ ኢማናችሁን የሚያጠፋ አይደለም አላቸው ኢማናችሁ የተባለ ምንድነው ሶላት ምን ተብሎ ተጠራ ማለት ነው ኢማን ተብሎ ተጠራ ሶላታችሁን የሚያጠፋ በዚህ መልኩ ኢማን ተብሎ እየተጠቀሰ አይ ተግባራት ከኢማን አይደሉም አይባልም ቀጥታ ከመረጃ ጋር መላተም ነው የሚሆነው واركانه የኢማን ማዕዘናቱ ستة ስድስት ናቸው أن تؤمن بالله وملائكته إلى آخره عندنا بلانسانا زرزرو قبالله وأركانه يإيمان مأذناته قدم من بلنا يإيمان أنزلوچو سبا من ناچو እዚህ ደግሞ የኢማን ማዕዘናቱ ስድስት ናቸው ሁለቱ ምንድነው የሚለያያቸው وأركانه ሲባል أركانه القلبية ልባዊ መሰረቶቹ ማለት ነው ልባዊ መሰረቶቹ እነዚህ ናቸው ልባዊ መሰረቶቹ ከልብ የሚሰርጸው በእነዚህ መሰረቶች ላይ ቆሞ ነው በሐዲስ እንደተገለጸው ማለት ነው أن تؤمن بالله وملائكته وكتبه ورسله واليوم الآخر وتؤمن بالقدر خيره وشره በዚህ መልኩ ተዘርዝሯል በሌላ በኩል ደግሞ
እነዚህኞቹ ሰባ ምናምን የተባሉት ደግሞ ምንድናቸው? አጅናስ ወይም አንዋዕ የኢማን አይነቶች ዝርዝሮች አይደለም። እያንዳንዱ ነጠላ ስራ አይደለም። እያንዳንዱ ኸይር ስራ ከኢማን ቀንዘል ውስጥ ሊቆጠር ይችላል። እሱ አይደለም። አጅናስ አይነቶች ምድቦች ናቸው የተጠቀሱት። አንዋዑል ኢማን የሚመለሱባቸው ሰፊ የሆነው ምድቡ ማለት ነው 60 ምናምን ወይም 70 ምናምን ቀንዘሎች ይኖሩታል። ወአርካኑሁ ሲተቱን የኢማን ማዕዘናቱ 6 ናቸው። እነሱም አን ቱእሚነ ቢላህ በአላህ ልታምን ነው። በአላህ ማመን 4 ነገሮችን ይይዛል። በመኖሩ ማመን፣ በጌትነቱ ማመን፣ በብቸኛ ተመላኪነቱ ማመን፣ በስሞቹና በመገለጫዎቹ ማመን። በዚህ ዘመን የሩቡብያ ጉዳይ ቀላል ነው፣ ሁሉም ሰው ያምንበታል ብለን ምናቃልለው አይደለም። አብዛኛው ሰው ያምንበታል፣ ምንም ጥያቄ የለውም። ግን ቀላል የማይባል ህዝብ በሌሎች አፍራሽ ትምህርቶች የተነሳ ጥርጣሬ እየገባው ስለሆነ በዚህ ላይ የተሰሩ ስራዎችን ማቅረብ ትኩረት ሰጥቶ ማስተማር ያስፈልጋል። እሺ ከዛም ወመላኢከቲሂ በመላእክት ማመን መላእክት ዓለሙን ገይቢ የሆነ ከህዋሳት የራቀ ከህሊና የራቀ ማለት በመረጃ የተነገረን እንጂ ዳሰን ተመልክተን የምናገኘው አይደለም። መላኢካ ጀምዕ ነው። ነጠላው መለክ መልአክ ከሚለው የተወሰደ ነው። ከአማርኛው ጋር ይገጥማል። መለክ መልአክ አልአሉካ الرسالة መለክ ረሱል ማለት ነው። ግን ይሄኛው ረሱል የተለየ ነው። ይሄኛው እነዛኞቹ በረሱሎች ማመን ሌላ ነው፣ ይመጣል ብቻ። እሺ እዚህ ላይ ምን ይፈልጋል ከተባለ አላህ ከኑር ከብርሃን የፈጠራቸው በተለያየ ስራ ዘርፍ ላይ ያስተማራቸው ልዩ ፍጥረቶች አሉ ብሎ ማመን። ስማቸው የተጠቀሱትን ከነስማቸው እናምናለን። ይህን ስሙን ዘርዝረህ ሸምድደህ ካልያዝክ ወንጀለኛ ነህ ለማለት አይደለም። ግን በምታውቀው ማመን ግዴታ ይሆናል። በስማቸው በተጠቀሱት እናምናለን። ለምሳሌ እሺ ቀጥሎ ወኩቱቢሂ በመጽሐፍቱ ማመን፣ በአላህ መጽሐፍት ማመን። ምንድነው የሚፈለገው እዚህ ላይ? በመጽሐፍት ማመን ማለት አንደኛ አላህ ለተለያዩ ነቢያት የላካቸው ያወረዳቸው መጽሐፍት እንዳሉ ማመን። ሁለተኛ ስማቸው የተወሱትን በእነዚያ ማመን። ይሄኛውን አላምንበትም አይባልም፣ የተወሰቱን ማመን። ሶስተኛ የሚፈለገው ነገር ምንድነው? እነዚህ መጽሐፍት ከቁርአን በፊት ያሉት ተሽረዋል ብሎ ማመን። ስለዚህ በእነዚህ መጽሐፍት ማመን። ሌላ አንድ ሰባኪ መጥቶ በመጽሐፍት መኑ ተብላችሁ የለም ወይ? ይሄው መጽሐፋችን ላይ እንደዚህ ይላል፣ ለምን አታምኑም? ይሄ እኮ ወንጌል ነው፣ ኢንጂል ነው፣ ተውራት ነው እመኑ ቢል እንደዛ አይደለም መጽሐፋችን የሚለው አስተምሮታችን የሚለው። የወረዱ የተላኩ ነበሩ ነው። ሁሉም ከቁርአን ውጪ ፍጹም አይደሉም፣ ጥብቅ አይደሉም። በዚህ የተነሳ የሰው እጅ ገብቶባቸዋል። በሐዲስ በቁርአን መልእክታቸው ከመጣ በዛ መልእክት የአላህ ንግግር እንደሆነ እናምናለን። ሙሉ በሙሉ አፍራሽነቱን ካረጋገጥን ውድቅ እንደሆነ እናምናለን። ሐሰትም እውነትም የማይባለውን ባለበት እናልፋለን። የቀደሙ ስራዎችን በተመለከተ ወሩሱሊሂ በመልእክተኞቹ ማመን፣ በአላህ መልእክተኞች ማመን። ምንድነው የሚፈልገው እዚህ ላይ? መልእክቶቻቸው መልእክተኞቹ የተላኩባቸው መልእክቶች ሁሉም ተሽረዋል። የመጨረሻው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የእሳቸው ሪሳላ ሲቀር እንደዚሁ ቁርአን ላይ ሐዲስ ላይ በተወሱት እናምናለን ማለት ነው። እዚሁ ጋር አብረን የምናነሳው መልእክተኞች መለኮታዊ የሆነ ድርሻ የላቸውም። ሰዎች ናቸው፣ ፍጡሮች ናቸው ብሎ ማመን። ነገር ግን አላህ በሪሳላ አክብሯቸዋል፣ በሪሳላቸው እናምናለን ማለት ነው። واليوم الآخر በመጨረሻው ቀን ማመን፣ በቂያማ ማመን ነው በዛሂሩ ሲታይ። ግን የሚፈለገው እዚህ ላይ ከሞት በኋላ ካለው ጀምሮ አጠቃላይ ምን ይባላል? በቂያማ ወይም በየውም الآخر ማመን ውስጥ ይካተታል። የቀብር ህይወት ከዚህ ውስጥ ይካተታል። ከሞት ጀምሮ ያለው ነገር በሙሉ እዚሁ ጋር የሚካተት ነው ማለት ነው።
እሺ ይሄኛው በመጨረሻው ቀን ማመን ራሱን ችሎ መደምደሚያው ላይ ይመጣል። መደምደሚያው ላይ ካሉ ሶስት ክፍሎች አንዱ ምንድነው ብለናል? የመጀመሪያው ነጥብ አልኢማን ቢልበዕት ሞቶ በመቀስቀስ ማመን የሚል አለ። እዛ ላይ እናገኘዋለን ኢንሻአላህ። ወቱእሚነ ቢልቀደር በቀደር በአላህ ውሳኔ ማመን ኸይሪሂ ወሸሪሂ ኸይሩም ሸሩም ከአላህ ነው ብሎ ምን ማለት ነው? ሁሉም አራት ነጥቦች ይፈልጋሉ እዚህ ውስጥ። አንደኛ ዒልም ሁሉንም አላህ ያውቃቸዋል ብሎ ማመን። ሁለተኛ ሁሉም በአላህ መሻት የሚፈጸሙ ሁሉም የተጻፉ ናቸው ብሎ ማመን። ሶስተኛ በአላህ መሻት ማመን። አራተኛ ፍጡር ሁሉ የአላህ ፍጥረት ነው ብሎ ማመን። አራት ነገሮች ዒልም የመጀመሪያው ማለት ነው። ኪታባ መጻፍ የተጻፉ መጻፋቸው። ሶስተኛ መሺአ መሻት። አራተኛ ኸልቅ። ስለዚህ ስለ ቀደር ስናወራ ይሄን እናምናለን። ኸይሩም ሸሩም ከአላህ ነው ብሎ ማመን ምንድነው? አንዳንድ ሰዎች አሉ የሙዕተዚላ አቋም ያላቸው ምን የሚሉ አላህ ሸር ፈጥሮ ሰው አያሳስትም፣ ስለዚህ ሸር አልፈጠረም እሱ ፍትሃው። ይሄንን ምን ብለው ይጠሩታል? አድል እያሉ ይጠሩታል። አይን ያወጣ ጀውር ነው፣ ዙልም ነው፣ በደል ነው። ምክንያቱም በውስጡ ምን አለው? አላህ ሸር ፈጥሮ አያሳስትም ምን አለ ነው በሚሰጠው? ሌላ ፈጣሪ አለ ነው የሚሰጠው ንግግሩ። ይሄ የመጁሳዎች እምነት ዞራስቲያኒዝም የሚባለው ሃይማኖት እምነት ምንድነው የሚለው? የብርሃን አምላክ የጨለማ አምላክ፣ መልካም ነገሮችን የብርሃን አምላክ ፈጠራቸው፣ መጥፎዎቹን ደግሞ የጨለማ አምላክ ነው የፈጠራቸው። ለዚህም ነው እነዚህን ሰዎች መጁሱ هذه الامه የዚህ ኡማ መጁሳዎች እሳት አምላኪዎች ብለው ነው የተጠሩት። ሐዲሱ ሰነዱ ጋር ጥያቄ ያለበት፣ ከፊሎች ሐሰን አድርገውታል፣ ሌሎች ضعيف ነው ይላሉ። መልእክቱ ግን በትክክል ይገልጻቸዋል። ለምን ሁለት ፈጣሪ ያለ ነው የሚሰጠው ይሄ ንግግር። አላህ ሸር አልፈጠረም ማለት ሌላ ፈጣሪ ያለ ማለት ነው የፈጠረው። ሸይጣን ሸር ነው ኸይር ነው? ሸር ነው። ስለዚህ ሌላ ፈጠረው ማለት ወይም ደግሞ ራሱ ፈጣሪ ነው የሚሆነው። ሌላ እንድምታ ይኖረዋል አደገኛ ነገር። ነገር ግን ሸሮችንም ሲፈጥራቸው በጀርባ ጤነኛ የሆነ ሕክማ ጥበብ አለ። ጤነኛ የሆነ ሕክማ ሰበብ አለ የሚለውን ጥበብ አለ የሚለውን እናምናለን ማለት ነው። እሺ ወደሊሉ ማስረጃው على هذه الأركان الستة بالنزي سدس إيمان مأذنات لي قوله انده مالتنا قوله تعالى كيف يالو قيت الله انده مالتنا ليس البر بقو نقر يتلم أن تولوا وجوهكم في توجهن للتازوروا ما زوراتشو قبل المشرق ودا مسراق أقتاجا والمغرب ودا مئراب ما أقتاجا ولكن نقرقن البر ولكن البر نقرقن بقو نقر مالت من آمن بالله بالله يأمننو واليوم الآخر بمجر شوم كان والملائكة بملائكتم والكتاب بمزعفكم وين بمزعفتوج والنبيين بنبيات يأمننو سنتوجو تزرزرو زلي أمستو الشي سلا قدر كما في بفيت زلي توسنا برار تشالفالو ليس البر بقو نقر يدلم أن تولوا وجوهكم قبل المشرق والمغرب بقبلا مكير مكنيات قمقمتا قريتا نبرا انديت نو ميقيرو ይሄን አንተን የሚመለከት ጉዳይ አይደለም። ሲጀመር ወደ ምስራቅ ወደ ምዕራብ ወደ ቤተል መቅደስ ወደ ካዕባ መዞር አይደለም ብቻውን ምን ይሆነው በጎ ነገር ይሆነው። መዞሩ ከምን ሲመነጭ ነው በጎ የሚሆነው? ከኢማን ሲመነጭ ነው። ከኢማን ሲመነጭ ነው። ليس البر በጎ ነገር አይደለም أن تولوا وجوهكم قبل المشرق والمغرب የአላህን ትእዛዝ ለመፈጸም የአላህን ሸሪዓ ለመፈጸም ካልሆነ ወዴትም መዞራችሁ በጎ ነገር አይደለም። ስለዚህ ምንድነው የሚከብዳችሁ? ወደ ቤተል መቅደስ ስትዞሩ ዒባዳ ከነበረ ወደዚህ ዞሩ ስትባሉ ምንም የተለየ ነገር የለውም። ወደዚያ እንድትዞሩ ያዘዘው ጌታ ወደዚህ እንድትዞሩ ወስኗል። ስለዚህ ወዴትም መዞራችሁ አይደለም። ልክ ሌላ ቦታ ላይ ምን ብሎ እንደገለጸው ማለት ነው የኡድሂያ እርድን ሑጃጆች ወይም ሙዕተሚሮች የሚያርዱትን እርድ ሀዳያ በተመለከተ ምን እንዳለው ለየናል አላህ لحومها ولا دماؤها ምታርዱት እርድ ስጋዎቹም ደሞቹም እሱን አይደርሰውም ማለት አላህን አይደርሰውም። ولكن يناله التقوى منكم ነገር ግን ከናንተ ተቅዋችሁ ነው የሚደርሰው ወደሱ ተቅዋችሁ ነው። ስጋው ስለሚደርሰው አይደለም ረዱ የሚላችሁ። ልባችሁን አሳምሩ፣ ተቅዋችሁን አስተካክሉ። እዚህም ላይ
ተግባሩ በዚህ ንያ ካልተፈጸመ ወደየት መዞሩ ብቻውን ዒባዳ አይደለም መቃረቢያ ሊሆን አይችልም ስለዚህ ከምን ሲመነጭ ነው ዒባዳ የሚሆነው ولكن البر ነገር ግን በጎ ነገር ማለት ቢሩ من آمن بالله ማለት በአላህ ያመነ ሰው ቢር በጎ ነገር ቢሩ من آمن بالله واليوم الآخر والملائكة والكتاب والنبيين أصل الإيمان مسارات أسجنته بإيمان ሲፈጽመው ይሄን ዋጋ የሚኖረው እምነት በሌለበት ወደ ቤተ المقدس ተዞረ ወደ ሌላ ፋይዳ አይኖረውም ودليل القدر يقدر ማስረጃው ደግሞ قوله تعالى إن كل شيء إن ሁሉንም ነገር خلقناه بقدر بلكيت ፈጥረነዋል بمقدار قدرناه በወሰነው ውሳኔ በሰጠነው በፈረድነው ልኬት ፈጥረነዋል على الله سبحانه وتعالى المرتبة الثالثة ሶስተኛው መርተባ ሶስተኛው አስል ብለን እንዳናስበው እንዳይምታታ ስንተኛው አስል ላይ ነው ያለነው ሁለተኛው አስል ላይ ነው ያለነው ማዕሪፈቱ ዲን الاسلام بالادله ላይ ነው ያለነው እዛ ውስጥ ሶስት ክፍሎች ስላሉ ሶስት ደረጃዎች ኢማን ማን እስላም አይተናል ኢማን አየን አሁን ሶስተኛው ላይ እየገባ ነው المرتبة الثالثة ሶስተኛው መርተባ الإحسان إحسان ነው ማሳመር إحسان ركن واحد عند ركن نو وهو السم أن تعبد الله اللي تتجزانه كأنك تراه لك እንደምታየው ሆነ فإن لم تكن تراه የምታየው ባትሆን እንኳን فإنه يراك እሱ ያይሃል والدليل ما سرجاو قوله تعالى كف ያለው ጌታ አላህ እንዲህ ማለቱ ነው إن الله مع الذين اتقوا እዚህ ላይ ምናልባት አንዳንዶቻችሁ ጋር ሌላ አንቀጽ ብትኖር ትችላለች ሌላ አንቀጽ አለ ومن يسلم وجهه إلى الله وهو محسن يميل الله ومن يسلم وجهه في تنيم يازور سو إلى الله ودى الله وهو محسن أسمارهن إحسان متعملته فقد استمسك بالعروة الوثقى استمامان يهنتشو أنزلبت برقت مجأبتوال اندزيهم تجماري إن الله مع الذين اتقوا كالنزيا كفرت كمتنككتنو والذين هم محسنون كالنزيا ما سماري كهونت قارنا وقوله وتوكل تمكى على العزيز الشنا في بهونو الرحيم أذن بهونو جيتا بس لا يتمكى الذي يراك يا يميه هنا حين تقوم بمتقوم جزي لصلاة ستقوم وتقلبك مزوا ورهنم في الساجدين بسجاجوش محل إنه السو هو السميع السو هل سمينو العليم كلنا واقع هنا جيتانو وقوله تجمري دقمو وما تكون في شأن بمنم نجر لا تهنم لنبي صلى الله عليه وسلم ندي ميلاجه أتهنم وما تكون أتهنم في شأن في أمر بمنم قد لا تهنم وما تتلو أتنبمم منه كسو من قرآن كقرآن ولا تعملون أتسرمم سوتش أتكالي من عمل كسرى إلا كنا بنهننجي عليكم بنان تلاي شهودا تكتاتايجي استدعادن من ملكات بنهننجي إذ تفيضون فيه بوستو بمتقابوبات جزي وين بمتفزموت جزي تنش ملا السلبالنا ما برار يصل إلى أسكت المرتبة الثالثة سوستنيو مرتبة الإحسان إحسان نو وهو ركن واحد عند مأذن يالله عند مأذن نجرجن هلت درجات جالوت عند مأذن هلت درجات إيمان أمست معناه إسلام أمست إيمان سدست إحسان سنت مأذن الله عند درجات هلت ناجو عنده كاندو يبلدال يمجمره أن تعبد الله كأنك تراه الله نندم تيوهنه مجزات بذين جزي شوقه محبة بوجوده وديته كفلان ሁለተኛው فإن لم تكن تراه فإنه يراك የምታየው ባትሆንም እንኳን ያያሃል እዚህ ውስጥ ደግሞ ፍራቻ ያደላል ስጋት ሙራቀባ አለ እየተከታተለኝ ነው የሚል ስጋት አለ ሁለቱም ጋር محبة ይኖራል ሁለቱም ጋር ፍራቻ ይኖራል ግን የሚጎላው ነገር ይለያያል የትኛው የበለጠ ከፍ ያለ ደረጃ ነው የመጀመሪያው ወይስ ሁለተኛው የመጀመሪያው ከፍ ያለ ነው والدليل قوله تعالى ما سرجاو كف على جيت الله اندي هالون
እዚሁ ላይ ሰፈረው ላንሳ ኢነላህ አላህ مع الذين اتقوا ከነዛ ከሚፈሩትና والذين هم محسنون ከሚያሳምሩትም ጋር ነው ስለዚህ ምንድነው አላህ ከነዚህ ጋር ነው ሲል ምንድነው የተፈለገው አላህ እኮ ከሁሉም ጋር ነው መዕያ እንደ ቦታው አገባቡ ይለያያል አብሮነት ከሰዎች ጋር ይቀላቀላል ማለት አይደለም የተፈለገው ግልጽ ነው የተፈለገው አብሮነት ሰዎች መከታተል ከሆነ ከሁሉም ጋር አለ አላህ وهو معكم اينما كنتم የትም ብትሆኑ ከናንተ ጋር ነው ተብሏል ይሄ ክትትል ነው ቁጥጥር ነው ከሱ ክትትል ውጭ አይደላቸውም ለማለት ነው እዚህ ጋር የተጠቀሰው ይሄኛው አይደለም ኢነላህ مع الذين اتقوا الله ከነዚያ ከሚፈሩትና والذين هم محسنون አሳማሪ ከሆኑት ጋር ነው ይሄኛው መዕያ ምንድነው ለየት ያለ ነው መዕያ الخاصه ለየት ያለ አብሮነት ነው ለሁሉ የሚሆን ሳይሆን ይሄን እነዚህን ሁለት ነገሮች ላስገኘ ነው ተቅዋና ኢህሳንን ላስገኘ ሰው ነው ስለዚህ የአላህ እርዳታው እንክብካቤው አብሮት እንዲሆን የፈለገ ሰው እነዚህን ሁለት ነገሮች ማስገኘት አለበት ተቅዋና ኢህሳን محل شاهد የትኛውን ማስረጃ የሚሆነው ክፍል والذين هم محسنون የሚለው የሚያሳምሩ ምንድነው የሚያሳምሩት ዒባዳዎቻቸውን የሚያሳምሩ የሆኑት ኢህሳን ማለት ኢትቃን ነው አሳምሮ መስራት በተሟላ መልኩ መፈጸም ማለት ነው ቀጥሎ የተጠቀሰችው አንቀጽ ወተወከል على العزيز الرحيم ተወከል ተመካ በሁሉ ነገርህ ላይ ተመካ ማን ላይ العزيز አሸናፊ የሆነ الرحيم አዛኝ የሆነ ሰዎች ሊመኩ የሚገባው በእንዲህ አይነት ኃይል ላይ ነው በእንዲህ አይነት ኃያል ጌታ ላይ ነው العزيز አሸናፊ የሆነ ደካማ የሆነ ላይ ሰዎች ለምን ይመካሉ አይደርስላቸውማ መጠጊያ ሊሆናቸው አይችልም الرحيم ጉልበተኛ ነው ግን እዝነት ከሌለው በሱ ላይ መመካት ፋይዳ አለው የለውም አላህ ምንድነው ያወሳ ያለው ሁለቱንም ወሳኝ ሲፋት ነው እየተጠቀሰ ያለው ሲፋዎች العزيز الرحيم አሸናፊና አዛኝ በሆነው ጌታ ተመካ الذي يراك የሚያይህ የሆነ الذي يراك የሚያይህ የሆነ ምንድነው የተፈለገው محل شاهد እዚህ ላይ ይመጣል የሚያይህ ሲባል እያየኝ ነው ብሎ ሲያስብ استحضار የሚያደርገው ሙራቀባ አለ አላህ እየተከታተለኝ ነው እንዲቀበለኝ አድርጌ መፈጸም አለብኝ ምን ይመጣል በዚህን ጊዜ ኢህሳን መጣ ማለት ነው ኢህሳን ደሊል የሚሆነው ክፍል የትኛው ቦታ ነው الذي يراك የሚያይህ የሆነ ማየቱ ታዲያ ኢህሳን ነው እንዴ አይደለም ነገር ግን ወደ ምንድነው የሚያስታውሰው ወደ ሙራቀባ ያስታውሳል ሙራቀባው ደግሞ ከውስጥ ምን ይቀሰቅሳል አላህ እንዲቀበለኝ ሁኜ ልፈጽም የሚለውን ኢህሳንን ይቀሰቅሳል ከዛስ حين تقوم الى الصلاه ወደ ሶላት ስትቆም የሚመለከተ ስለዚህ አሳምራ ስራው ለሶላት ስትቆም ይከታተልሃል እንዲቀበልህ ሆነ ፈጽም وتقلبك في الساجدين በሰጋጆች መካከል መዘዋወርህን ወይም ከአንድ ሁኔታ ወደ ሌላ ከሩኩዕ ሱጁድ ወይም መቀመጥ የተለያየ ሐለ መለዋወጥህን የሚመለከት ይሆነ انه እሱ هو السميع العليم ይሄም ደሊል የሚሆን ክፍል አለው እንዴት ቀጥተኛ በሆነ መልኩ አይደለም የሚሰማህ የሚመለከትህ የሆነ ሰሚና ተመልካች ነው ስለዚህ ሰውየው የሚፈጽመውንም የሚናገረውንም አላህ እየሰማኝ ነው ማድርገውን ያውቃል የሚለውን ሲያስብ ሙራቀባን ያስገኛል ሙራቀባን ሲያስገኝ ጊዜ ደግሞ ምን መጣ أن تعبد الله كأنك تراه فإن لم تكن تراه فإنه يراك የሚለው መጣ ስለዚህ የኢህሳን አንድ ደረጃ ነው እየተወሰደ ያለው وقوله وما تكون في شأن በምንም ነገር ላይ በየትኛውም ተግባር ላይ አትሆንም ዒባዳም ይሁን ሌላ ስራ وما تتلو منه እንደዚሁም ከሱም አታነብም منه ከየትኛው ሙፈሲሮች የተለያየ ቃል አስቀምጠዋል وما تتلو አታነብም منه ከፊሎች አይ من الشأن ከኋላ ከተጠቀሰው ከየትኛውም ነገር ወይም منه በቅርቡ የተጠቀሰው ዛው ላይ ያለው من القرآن ብለው የተጠቀሰዋል منه أي من الله كالله የመጣውን ቁርአን ከሱ አታነብም ቀጥታ ለረሱል ሰለላሁ ዐለይሂ ወሰለም ነው ግን በጀምዕ ቀርቧል ለምን ዓሊሞች አንዳንዶች ለአክብሮት ነው የተጠቀሰው ሌሎች ደግሞ አብሮ ህዝባቸውም ታሳቢ ስለሚደረግ ነው ያሉአል والله اعلم ولا تعملون አትሰሩም እናንተ ሰዎች ሆይ ሁሉንም የሚመለከት ነው من عمل كسرى
ትንሽ የሚሆን ትልቅ የትኛውንም ስራ ተሰሩም ኢላ ኩና ዐለይኩም ሹሁደን በእናንተ ላይ የተጣድን ተከታታዮች ብንሆን እንጂ ኢዝ ቱፊዱነ ፊሂ በምትፈጽሙት በምትገቡበት ጊዜ መሐለ ሻሂድ ነው ያለው መረጃ የሚሆነው ክፍል ኢላ ኩና ዐለይኩም ሹሁደን የምንመለከታቸው ቢሆን እንጂ ስለዚህ እንደሚከታተላቸው ሲያውቁ ዒባዳቸውን በትክክል ይፈጽማሉ ያ በትክክል አሳምሮ መፈጸም ደግሞ ምንድነው ስሙ ኢሕሳን ነው والدليل من السنة كسنة دقم ماسرجو سنة كحديث ماسرجو لمن ماسرجو لا سالفناچو سوستو يدين درجاوج مالتنا حديث جبرائيل يجبرائيل ويم يجبريل حديث نو المشهور بسفيو يميتاوقو حديث جبريل بمبال يميتاوقو ሁለት حديث ነው المشهور بسفيو يميتاوقو ይሄ ነው አንዱ ሁለተኛው ደግሞ የሶላት ወቅቶችን አስመልክቶ ጅብሪል ነብዩን ሰለላሁ ዐለይሂ ወሰለም በሁለት ቀን በተለያየ ወቅት ካሰገዳቸው በኋላ ሶላት በእነዚህ ወቅቶች መሃል ነው ብሎ ወቅቶችን ያስተማረበት ዙህርን በመጀመሪያው ወቅት አሰገዳቸው በቀጣዩ ቀን በመጨረሻው ወቅት ሌሎቹንም እንዲህ አድርጎ ካስተማራቸው በኋላ ሶላት በዚህ መሃል ነው ብሎ ያስተማረበት ሐዲሱ ጅብሪል በመባል ይታወቃል ያም በሰፊው ሐዲሱ ጅብሪል ሲባል የሚታወቀው ይሄኛው ነው ሐዲሱ መልእክቱ ትልቅ ስለሆነ ራሱን የቻለ كتاب يزجاجوا بتعليمه شال شرح حديث جبريل لمثال شيخ فوزان حديث جبرائيل المشهور عن عمر رضي الله عنه كعمر بن الخطاب تيزو الله يمدد الله جونا قال انده بلوال بينما نحن جلوس إن تكمت وجهنا نسالا تكمت انسالا جلوس جالس ملوسي بزانه تكمت انسالا عند رسول الله صلى الله عليه وسلم كالله ملك تنيازند ذات يوم كلتات باندوك أن إذ طلع علينا بن يلدن قتبك على رجل سو وند يعني في شكله بقرص ستاي وند ملك في حقيقته بحقيقة وقمدنا مجرش عليه ترقاقته ملأك اندهونا ترقاقتوال بقزيو قن صحابوج سو اندهونا يستوالو تيايو تينبرا من أين السو هنونو يقربو شديد بياض الثياب يلبسو نطات يبرتا يهون لبسو بتام ينطا شديد سواد الشعر والشعر صغرو بتام يتقرا يهون ይሄ ምን ምልክት ነው የመንገደኛ ምልክት ወይስ ባገሩ ላይ ያለ ሰው ምልክት ነው እግረኛ መንገደኛ አስቡት አሁን ዛሬ ባለው ዘመናዊ መጓጓዣ እናስበው ረጅም የእግር ጉዞ የተጓዘ ሰው ልብሱ አቧራ ይሆናል ጸጉሩ አቧራ ይኖረዋል ይቆሽሻል ላበት ይኖረዋል ይሄ ግን شديد بياض الثياب شديد سواد الشعر صحابوች በአንክሮን የተከታተሉት ለምን አመጣጡ ትኩረት የሚስብ ስለነበረ ነው ዝርዝር ነገር የተናገሩት ልብሱ በጣም የነጣ ጸጉሩ በጣም የጠቆረ ነው لا يرى عليه اثر السفر የጉዞ ምልክት አይታይበት የጉዞ ምልክት አቧራ ላበት ሊሆን ይችላል ድካም ሊሆን ይችላል ምንም የለው ይሄ ለምን አነሱ ስለማያውቁት እንግዳ ስለሆነባቸው ከሩቅ የመጣ ነው እንዳንል እንዲህ አይነት የሩቅ ሰው ምልክት አይታይበትም ከዛስ ولا يعرفه منا احد ከኛ ደግሞ አንድ የማያውቀው መዲና ነዋሪዎቹ በጊዜው ትንሽ ናቸው ይተዋወቃሉ ከኛ ግን አንድም የሚያውቀው ሰው የለም የቅርብ ሰው ነው እንዳይባል حتى جلس اسكميقمط الى النبي صلى الله عليه وسلم ودا نبياتين زند مጥቶ እስከሚቀመጥ فاسند استغى ركبتيه ጉልበቶቹን الى ركبتيه ወደ ጉልበቶቻቸው አስጠጋ አሁንም ይበልጥ ትኩረት የሚስብ ነው መጥቶ ቀጥታ ጉልበቶቹን ከጉልበቶቻቸው ጋር አገጣጥሞ መቀመጥ ማለት የተቀመጡትን ሁሉ ትኩረት የሚስብ ነው ምንድነው የፈለገው ይሄ ሰው ምንድነው ያረጋ ያለው ቀጥሎ ምን አለው የሚለውን ነገር በትክክል በአንክሮ እንዲከታተሉት የሚጋብዝ ነው አመጣጡ አጠቃላይ ነገሩ ووضع كفيه መዳፎቹን ደግሞ አስቀመጠ على فخذيه ጭኖቻቸው ላይ የማን ጭኖች ላይ የማን ታፋዎች ላይ የረሱል ሰለላሁ ዐለይሂ ወሰለም ሼክ ኢብኑ ዑሰይሚን ረሂመሁላህ የ40 ሸርህ ላይ ይሄ አደብ አይደለም የተፈለገው የራሱ ላይ ነው ያስቀመጠው ይላል ያው ሰው ናቸው
ትልቅ ዓሊም ከመሆናቸውም ጋር ሌላ ዘገባ ባይኖር ይሄ ኢህቲማል ወህም ያነሳ ነበር ግን የነሳኢ ዘገባ ላይ ሌላ ዘገባ ላይ ምን የሚላል حتى وضع يده እጁን እስከሚያስቀምጥ ድረስ على ركبتي رسول الله صلى الله عليه وسلم يا الله መልእክተኛ ጉልበቶች ላይ ስለዚህ እጆቹን ራሱ ላይ አይደለም ያስቀምጠው ማን ላይ ነው ያስቀምጠው ከረሱል ሰለላሁ ዐለይሂ ወሰለም ጉልበቶች ላይ ወይም ታፋ ላይ ነው ያስቀምጠው አሁንም ይበልጥ ትኩረት የሚስብ ነው ይሄ ሁሉ የሚያደርገው ተግባር ዋናው መልእክቱ አይደለም የነሱን ትኩረት መሰብሰብ ነው የተፈለገው ለምንድን ነው ትኩረታቸውን የሚሰበስበው ምን መጣበት ነው وقال يا محمد هو ያላቸው أخبرني نجرين عن الإسلام سلا إسلام نجرين فقال رسول الله صلى الله عليه وسلم بزين جزية الله ملك تنيالو الإسلام إسلام مالات أن تشهد لتمسكرنا أن لا إله إلا الله وأن محمدا رسول الله كالله بستكر بحق من ملك لم محمد يا الله ملك تنيانو بله لتمسكرنا وعلوت وتقيم الصلاة صلاة باقبابو لتسجدنا وتؤتي الزكاة زكاة لتستنو وتصوم رمضان اللي تصومنو وأن محمدا رسول الله أن تشهد سلازي وتقيم الصلاة نمينو وتقيم ميلو ضبط ليس تتالوني بها وتقيم الصلاة وتؤتي الزكاة وتصوم رمضان اللي تصومنو وتحج البيت بيت اللي تقوبني حج للتادرقنو إن استطعت كجالك إليه سبيلا ودسو منجد كجالك عندنا تبعن سجي كذا نبغى نقتل عليه قدم بيجي سلا رساوتنا إن استطعت إليه سبيلا منجد ودسو كجالاتشو حج لا يبتلي يجيك أتدقق ماله شارنا صلاة يشال سون ميسجد ጭራሽ ማይችልበት ደረጃ ላይ ከደረሰ አቅሉ እስካለ ድረስ ይሰግዳልኩ ከዛስ በኋላ የራሱ ጉዳይ ያንቀሳቀስን ቢሆን እናሰግደዋለን አይባልም መቼም ጾም የቻለ ሰው ነው የሚጾመው ካልቻለስ ሲችል ይጾማል ከነጭራሹ ካልቻለ لا يكلف الله نفسا الا وسعها ግዴታ የለበትም ሐቂቃው ሌሎችም ዒባዳ ላይ የሚመጣ ከሆነ ሐጅ ላይ በተለየ لمن استطاع اليه سبيلا ለምን ይባላል ከተባለ ሐጅ አብዛኛውን ህዝብ በተመለከተ አስሉ በአብዛኛው አለመቻል ነው ያለው መቻል ጥቂቶች ጋር ነው ያለው ሌሎችስ ላይ አብዛኞቹ የሚችሉት ነገር ነው ሐጅ ላይ ሲመጣ ገንዘብ ይፈልጋል አቅም ይፈልጋል እዚህ ላይ መስፈርቱን የሚያሟሉት ቁጥራቸው ስለሚያንስ ያለ ማስታወስ ነው ይላሉ ዓሊሞች والله اعلم እሺ የኢስላም ማዕዘናትን ጠየቃቸው ዘርዝረው ሲነግሩት قال صدقت እውነት አልካላቸው ይሄም ለሰሃቦች ግርታ የሚፈጥር ነገር ነው ለዚያም ነው ምን ያሉት فعجبنا له ለሱ ተደነቀን ስለሱ ተደነቀን يسأله ይጠይቃቸዋል እንዳላዋቂ ويصدقه ከዛም ማረጋገጫ ይሰጣቸዋል እውነት አልከሲላቸው ምን አለ ማለት ነው መረጃ ያለው አካል ነው ማለት ነው የሚያውቅ ነው ማለት ነው ይሄ ምድር ላይ ከረሱል ሰለላሁ ዐለይሂ ወሰለም በላይ ሆኖ ማለት ማረጋገጫ መስጠት የሚችል አለ ብለው አይጠብቁም ሰሃቦች እዚህ ግን እንደ ሰው ነው የመጣው ሰው ነው ብለው ነው የሚያውቁት የሚያስቡት በሰው ተመስሎ ነው የመጣው እሱ ግን ጥያቄ ከጠየቀ በኋላ ሲመልሱለት እንዳላዋቂ እንደተማሪ ጠይቆ ሲመለስለት እንዳስተማሪ ማረጋገጫ ይሰጣል فعجبنا له ስለሱ ተደነቀን يسأله ويصدقه قال فأخبرني عن الإيمان كذام ስለ ኢማን ንገረኝ አላቸው ስለ ኢማን ንገረኝ አላቸው قال أن تؤمن بالله بالله للتامنه وملائكته وكتبه ورسله واليوم الآخر وتؤمن بالقدر خيره وشره سدستني إيمان مأذنات زرزرولت قال صدقت أونت على كالاቸው እዚህ ላይ ተገረመን አይሉ መገረም ስለሌለ ሳይሆን ገልጸውታል ከላይ መደጋገም ስለማይገባ ነው قال فأخبرني ከዛም ንገረኝ አላቸው ቀጥሎ عن الإحسان ስለ ኢህሳን ንገረኝ አላቸው ኢህሳን ምንድነው ኢህሳኑ ለዓመል ዒባዳን ስለማሳመር ሙራቀባን በማስገኘት ከፍ ባለ በተሻለ በተሟላ መልኩ መፈጸም ነው ኢህሳን ማለት ስለሱ ንገረኝ አላቸው قال أن تعبد الله اللي تتجزانه كأنك تراه لك عندما تتجزاه هناه
ሙራቀባን ኸውፍን በማስገኘት ማለት ነው ለዚያም ነው ሌላ ዘገባ ላይ አን ተኽሸ አላህ በሚል ዘገባ መጥቷል አላህን ልትፈራ ነው አላህን በመፍራት ማሳመር ነው የተፈለገው ከአነከ ተራሁ فإن لم تكن تراه فإنه يراك የምታየው ባትሆንም እንኳን ያይሃልና ከዛም ቀጠለ قال فأخبرني عن الساعة عن القيامة متى الساعة قيامة መቼ እንደሆነ ንገረኝ አላቸው መቼ እንደሆነ ስለ ቂያማ ስለ ሰዓዋ ንገረኝ ማለት መቼ እንደሆነ ንገረኝ قال ما المسؤول ما أفراش ነች አይደለም ما አይደለም المسؤول ተጠያቂው ማነው ተጠያቂው እሳቸው አይደለ ተጠያቂው እኔ አይደለሁም አሉት عنها ስለሷ ስለዚች ስለ ቂያማ ቢአዕለመ የበለጠ የሚያውቅ አይደለሁም ሚነ ሳኢሊ ከሚጠይቀው ከጠያቂው ጠያቂው ማን ነው ጅብሪል በሰው ተመስሎ ነው የመጣው ይሄም ለሰሃቦች ግርታ የሚፈጥር ነገር አለው እኔ ካንተ በላይ አላውቅም ሲሉት ግርታ የሚፈጥር ነገር አለ ማን ነው ይሄ አካል ነገር ግን የሰሃቦችን አደብ ተመልከቱ ይሄ ሁሉ እንግዳ የሆነ ነገሮች ከመኖራቸው ጋር የአላህ መልእክተኛ ሆይ ማን ነው ይሄ አካል ብለው አልጠየቁ ነብዩ ሰለላሁ ዐለይሂ ወሰለም እስከሚነግሯቸው ድረስ እኔ ካንተ የተሻለ አላውቅም አሉት ቂያማን በተመለከተ የመላእክት ቁንጮ ጅብሪል የሰው ሁሉ ቁንጮ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሁለቱም አናውቅም አሉ እነሱ ካላወቁ ከነሱ በታች ያለው አካል ሊያውቅ ይችላል አይችልም ይሄን ማነሳው ለምንድነው ሂሳብ ያስቀመጡ የተናገሩ አካላት አሉ የዱንያ እድሜ አጠቃላይ ይሄን ያክል ነው አሁን ይሄን ያክል ቀረ እያሉ ልክ ሌሎች ስምንተኛው ሺህ እያሉ እንደሚገልጹት ማለት ነው የሚገልጹ ሰዎች አሉ በሚገርም ሁኔታ በዕልም የታወቁ ሰዎች ጭምር ይገቡበታል ይሄ ፍጹም ስተት ነው ሌሎች ጋር ብዙ ክስተቶች ይከሰታሉ የሆነ ሰዓት ላይ የዓለም ፍጻሜ ተቃረበ ተብሎ ኮሎምቢያ ላይ የታወቀ ጫካ አለ ሰዎች ወደ ጫካ እየገቡ ነበር ጓዛቸውን እየሰበሰቡ እሺ ጫካው ምንድነው ወደዛ የሚሸሸው ከዓለም ውጭ ነው እንዴ ጓዝ ዕቃ መሰብሰቡስ ምንድነው የሚባለው ለማንኛውም የዓለምን ፍጻሜ ማንንም አያውቅም ስለዚህ አላውቅም ሲሉት ምን አለ قال فاخبرني عن اماراتها عن علاماتها ምልክቶቿን ንገረኝ አላቸው ጥሩ ጊዜውን በትክክል አታውቀውም መቃረቡን የሚጠቁሙ ምልክቶች ንገረኝ አላቸው قال ان تلد الامه اما ባሪያ ልትወልድ ነው ربتها እመቤቷን ልትወልድ ነው ወይም በሌላ ዘገባ ረባሃ ጌታዋን ልትወልድ ነው ጌታ ማለት የተለመደው የትኛውን የተፈለገው አሳዳሪ ሐላፊዋን ልትወልድ ነው እመቤቷን ወይም አሳዳሪዋን ልትወልድ ነው ምን ማለት ነው የተፈለገው ዓሊሞች የተለያየ ሐሳብ ሰንዝረዋል ለምን ሐዲሱ ላይ ቀጥታ የተፈለገው ይሄ ነው ተብሎ አልተነገረም በዚህ የተነሳ የጎላ የሆነው መልእክት ምንድነው እዚህ ላይ ጦርነት በመብዛቱ የተነሳ ሰዎች በጦርነት የሚማርኳቸውን ባሪያ ያደርጋሉ ጦርነት እንደሚበዛ በዚያ ያን ተከትሎ ባሪያዎች ይበዛሉ ከባሪያዎቻቸው ይወልዳሉ የተወለዱት ልጆች የባሪያ ስርዓት በጣም ሲበዛ እናቶች በየጊዜው እየተሸጡ ልጆች ወላጅን ተከትለው ነፃ ይሆናሉ አባታቸው ነፃ ነው ነፃ ይሆናሉ ባርነት ላይ አይደሉም ባሪያ በጣም ስለበዛ ነገሮች ስለሚደበላለቁ ስለማይለይ ዞረው እናቶቻቸውን ሊገዙ ይችላሉ ስለዚህ እንዲህ አይነት ክስተት እንደሚከሰት እየጠቆሙ ነው ብለው ይገልጹ አሉ አንዳንድ ዓሊሞች ደግሞ ወላጆች ሐቃቸውን አጥተው ልክ እንደ ባሪያ የሚያዙበት ጊዜ ይመጣል ማለት ነው የተፈለገው ያሉም አሉ والله اعلم ባሪያ እመቤቷን ልትወልድ ነው وانتر الحفاة وانتر للتايم ነው الحفاة حفاة جمع ነው ብዙ ቁጥር ነው ነጠላው حافي ማለት ባዶ እግር የሆነ ማለት ነው حفاة ባዶ እግራቸውን የሆኑ ሰዎች العراة جمع ነው ብዙ ቁጥር ነጠላው ምንድነው عاري ራቁት የሆነ عرات የተራቆቱ የሆኑ ሰዎች ማለት የታረዙ ለማለት ነው ከችግራቸው መክፋት የተነሳ ላያቸው ላይ ልብስ ሊባል እንደ ልብስ የሚቆጠር የሌላቸው የታረዙ መጎዳታቸው
በተጨባጭ ካለባበሳቸው ከሁኔታቸው የሚታዩ ሆኑ የተራቆቱ ሰዎችን አልዓለተ ይህም ጀምዕ ነው ነጠላው ዓኢል ደሃ ማለት ነው ዓላ ደሃዎች የነበሩ ባዶ እግር የሆኑ ልብስ የታረዙ የተራቆቱ የሆኑ ሰዎችን ደሃዎች ልታይ ነው ሪዓአ ጀምዕ ነው ይህም ነጠላው ራዒ እረኛ ጠባቂ ሪዓ እረኞች ጠባቂዎች ሻት ነው ነጠላው ይህም ጀምዑ ሻት ምንድነው ፍየሎች በጎች ሻት ተብለው ሊጠሩ ይችላሉ በጣም ደሃ ከመሆናቸው የተነሳ ጫማ የሌላቸው የታረዙ ልብስ የሌላቸው ፍየል የሚጠብቁ ለሌሎች እየጠበቁ በዛች እየተከፈላቸው ህይወታቸውን የሚያስቀጥሉ የነበሩ ሰዎች ልታያቸው ነው የተጣወሉነ ፊል ቡንያን ህንጻዎችን ሰማይ ጠቀስ ህንጻ በመገንባት ሲሽቀዳደሙ ልታያቸው አንዱ እዚህ ይሰራል ከዛ የሰፈሩ ያከባቢ ያገሩ ትልቅ ህንጻ ተብሎ የተወሰነ ጊዜ ይታወቃል ሌላው ይመጣና ያንን ትንሽ ያደርገዋል ትልቅ ተሰርቶ ከጎኑ ድንገቴ የሆኑ ሀብታሞች ይበዛሉ ማለት ነው ድንገተኛ የሆኑ ድንገት ማምጣታቸው ብቻውን ሐራም አያደርገው ነገር ግን ከቂያማ ምልክቶች ውስጥ አንዱ ሰዎች ገንዘባቸው በሐራም ይምጣ በሐላል የማያሳስባቸው ጊዜ ስለሚሆን አብዛኞቹ እነዚህ ሀብታቸውም ጤነኛ የማይሆንበት እድል ሰፊ ነው ልክ በዚህ ዘመን ከእያንዳንዱ ሀብት ጀርባ ወንጀል አለ እየተባለ እንደሚወራው በአብዛኛው ያ ይሆናል ሁሉንም ለመወንጀል ግን አይደለም ድንገት ሊያገኙ ይችላሉ ዞሮ የዘመን መለዋወጥ ይገጥማል በዚህ መልኩ ድንገት ይነሱና በዚህ መልኩ ሰዎች የሚያውቋቸው በዚህ መልኩ ነበር ድንገት ተነስተው በዚህ መልኩ የተጣወሉን ይሽቀዳደማሉ ይፎካከራሉ መሬት አይንካን ይላሉ ሌላ ዓለም ውስጥ ነው ያሉት ስነ ምግባራቸውንም ጭምር ነው በተለይ ድንገት የሚመጡ ኒዕማዎች በብዛት አያያዙንም ላንችልበት እንችላለን ብዙ ነገር ይፈትናል እንዲህ አይነት ሁኔታ ታያለ እሺ ስለዚህ የቂያማ መቃረብ ምልክቶች ለሁለት ነው የሚከፈሉት ትልልቅ ምልክቶች አሉ ትንንሽ ምልክቶች አሉ ትንንሾቹ ብዙ ናቸው ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ ስንት ነው የጠቀሱት ሁለት አንደኛው ባሪያዎች እመቤቶቻቸውን መውለዳቸው አሳዳሪዎቻቸውን መውለዳቸው ጠቋሚ የሚጠቁመው ምልክት አለ ሁለተኛው በዚህ መልኩ የመጨረሻ የማህበረሰቡ ዝቅተኛ ደረጃ ላይ የነበሩ ደሃዎች ከምን ጊዜው ተነስተው በትልልቅ ህንጻዎች የሚፎካከሩበት ጊዜ ይመጣል ምልክት ናቸው ጠቋሚ ናቸው በተጨባጭ የተከሰቱ ናቸው ሁለቱም ከዛም قال አሉ فمضى ሄደ ሲጠይቅ የነበረው አካል ሄደ خرج ወጣ فلبثنا مليا ረዘም ያለ ጊዜ ቆየን مليا ረዘም ያለ ጊዜ ሌላ ዘገባ ላይ ተጠቁሟል 3 ቀን ቆየን 3 ቀን ታዲያ ረጅም ነው እንዴ ከክስተቱ አንፃር ረጅም ነው ይሄን የሚያነጋግር ነገር ተከስቶ አንድ ቀንም ሊረዝም ይችላል فقال يا عمر قال النبي صلى الله عليه وسلم عمر هوي أتدري توقالهن من السائل يا طياقي ما እንደነበር قلت الله ورسوله أعلم الله እና መልእክተኛው ያውቃሉ አልኩኝ አደብ ነው አላውቅም ከማለት ከሚል ደረቅ ምላሽ ይልቅ ወዝ ያለው ሐያ ያለው አደብ ያለው ምላሽ እየሰጡ ነው قال هذا جبريل ይሄ ጅብሪል ነው أتاكم يعلمكم أمر دينكم ዲናችሁን ሊያስተምራችሁ ነው የመጣው محل الشاهد እዚህ ላይ ነው ያለው ለሶስቱም የዲን الاسلام መርተባዎች والدليل من السنه ብለን አይደል የጀመርነው ይሄው ሶስቱም በዚህ መልኩ ተጠቅሰዋል ሐዲሱ በጣም አንገብጋቢ ከመሆኑ የተነሳ የታዳሚዎቹን ትኩረት ሰብስቦ ሰቅዞ በሚይዝ መልኩ ነው የቀረበው ጅብሪል የቀረበው እንዴት አንደኛ እንዴት ሆኖ ነው የመጣው ከምን ነው የምንወስደው الحيئه التي جاء بها የመጣበት አመጣጥ ትኩረት የሚስብ ነው ምክንያት ልብሱ የነጣ ነው ጸጉሩ የጠቆረ ነው የመንገደኛ ምልክት አይታይበትም ነገር ግን ከአካባቢ ደግሞ የሚያቆሰው የለም ይሄ ግርምት የሚፈጥር ነገር ነው ሁለተኛ አቀማመጡ ጉልበቶቹን ከጉልበቶቻቸው እጆቹን ከሳቸው ላይ ሄዶ ማስቀመጥ ምንድነው የሚያደርገው ይበልጥ ትኩረት የሚሰበስብ ነው ምንድነው የሚመጣው ቀጥሎ ምንድነው የሚያደርገው ሶስተኛ አነጋገሩ ያ መሐመድ አላቸው አንተ መሐመድ ሆይ በመልአክ ቅርጹ ቢመጣ አንተ መሐመድ ብሎ ቢያናገር ችግር አልነበረም እናገኛለን ሌላ ሐዲስም ላይ
ከጣይፍ ሲመለሱ በመልአክ በተራራ ላይ የተወከለው መልአክ አለ አንተ መሐመድ ብሎ ነው ያናገራቸው እዛ ቦታ ላይ እናገኛለን እዚህ ግን በሰው ተመስሎ ነው የመጣው ሰዎች ደግሞ እርስ በርስ እንደምትጠራሩት አትጠራሩ ተብሏል አትጥሯቸው ተብሏል ነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ ያ ነብይ አላህ እያሉ ነው የሚጠሯቸው እሱ ግን እንደ አንድ ተራ ዘላን ገጠሪ ሆኖ ነው ያናገራሉ እነዛ ናቸው ያ መሐመድ ብለው የሚጮሁት ከተርቢያ ራቀ ስለሚሉ ይበልጥ ትኩረት የሚሰበሰው ይሄ ሰውዬ እንግዳ ነው ማለት ነው እንዲሉ የሚያደርግ ነበር ነገር ግን ከዛ ወደ ጥያቄው ሲመጣ ደግሞ እንዳላዋቂ ደግሞ አልሆነም يسأله ويصدقه ይጠይቃል ማረጋገጫ ይሰጣል እነዚህ ትኩረትን የሚስቡ አራት ገጽታዎች ሁኔታዎቹ ለምን ያመቻቻቸው ነው በሐዲሱ ውስጥ የሚዘረዘሩት ነጥቦች ሙሉ ዲን الاسلام የተዘረዘረበት የተጠቀሰበት ነው መልእክቶቹ ከባድ ናቸው ወሳኝ ናቸው በዚህ ሁኔታ ሲመጣ ሙሉ ትኩረታቸውን አድርገው ጆሮአቸውን ሰጥተው ልባቸውን ሰጥተው ነው የሚያዳምጡት ለዚያ እንዲመቻቹ እያደረጋቸው ነው ማለት ነው والله اعلم እዚህ ላይ በቃል سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك